ዛሬ በዋንጫ በሜዳሊያዎች ተከብቤ መጥቻለሁ። በ10 አመቱ ወደ ቦክስ ዓለም የተቀላቀለው ብዙ ጊዜ አሁን ቦክስ ድብድብ ነው ይመስላቸው ኢቭን እናቴ ራሱ ከዚህ ድብድብ ታው አባቴ ራሱ ቦክስ ሲያይ እንደድንገት የሆነ ቀን እንዴ እንደዚህ ነው እንዴ ቦክስ በሉጣ ምናምን ብሎ ከልክሎኛል። ቀላል ነው ይሄናንም ማለት ነው ስትገባበት ቦክስ ቀላል ነው ታው ከገባንበት ቀላል ነው ትንሽ ከባድ ነው። ቀምሾም ስለማቅ ወድቄም ስንት አይነት ከለር አየህ የቀመስክ ጊዜ አረ ይታያል በደንብ ስንት ከለር አየህ እንደዚህ ሊገለጽ አይችልም። ውድድሩ ሚዛን ሰዓት አለ የሚባል ውሃ መጠጣት በጣም ገነት እንደመግባት ሚናፍቅ ሰዓት አለ። በጣም ከባድ ነው። በቦክስ ብዙ ዲሲፕሊኖች አሉት። የአንድ የሁለት ልንለው የምንችል ሰው አይደለም። ቦክሳኛ ነኝ ብለህ አሁን ሰፈር ውስጥ ጓደኛ ላይ የምታርክ በየመጠጥ ቤቱ ልትጣላ አንተ ስራህ ነው ቦክስ ሰራ ነው የምትለው። አንድ ልጅ ከመታ ደጋፊዎቹ እንትኖቹን መንቀል ጀመሩ። ወንበሩን ዳኛ እስከ መምታት እንደመጋበዙ ነው። ምናምን በጣም እንትን ያለ ነው። በእነሱ አሁን እንዳጋጣሚ ላይ ተገኝቻለሁ። ብዙ ከለር አይቻለሁ ብዬ ፈልጌ ነው። Kerala, a bit more intent from the Ethiopian in this round. አላችሁ ወይ መተናል እንዴት ናችሁ ሁዶቻችን? እንዴት ከረማችሁ? እንዴት ቆያችሁን? ተመልሰን ስለተገናኘን ደስ ብሎናል ቤተሰቦቻችን። ዛሬ በዋንጫ በሜዳሊያዎች ተከብቤ መጥቻለሁ። በ10 አመቱ ወደ ቦክስ ዓለም የተቀላቀለው በ1999 ወደ ቦክስ ዓለሙ የገባው ከ34 ኪሎ ግራም ጀምሮ ከቀላል ሚዛን ጀምሮ እየተጫወተ ለ5 ተከታታይ አመታት በክለብ ከተያዘበት ጊዜ ጀምሮ ያለምንም ሽንፈት በተከታታይ የኢትዮጵያ የቦክስ ሊግ ውድድሮች ላይ ለ5 አመት ዋንጫዎችን ሜዳሊያዎችን እየሰበሰበ ለክለቡም ለራሱም ከዛም አልፎ ከሀገር ውስጥ ውድድርም አልፎ ወደ ኢንተርናሽናል ውድድር ድረስ ሄዶ በመወዳደር ታዳጊው ቦክሰኛ ረዳት ሳጅን መስፍን ብሩ Of wind past Kerala's face. Oh, and there was a good... Was that a slip? I guess it Bit was. of a slip, but... Everything's a slip now until... መስፍኔ ያዝ እስቲ መስፍኔ እንኳን ደህና መጣ። እንኳን ደህና ቆየኝ ቴዳ። እንዴት ነው የቦክስ የተለየ ሰላምታ አለው እንዴ? ሪንግ ውስጥ በእንዴት ነው እንደዚህ ሰላም ትባባላለህ? እንደዚህ በግላቡ ትነካካለህ? እንደሱ መስፍኔ ስላገኘው ደስ ብሎኛል። እኔም አክብረህ ስለጠራኸኝ ደስ ብሎኛል በጣም። ዋው ከ35 ኪሎ ግራም ከቀላል ኪሎ ግራም ጀምሮ እንግዲህ በተለያዩ ኪሎ ግራሞች ራስን እያሰደክ ዛሬ ላይ ደርሰሃል። መስፍንና ቦክስ እንዴት ተገናኙ? እንዴት ገባ ወደ ስፖርቱ ወደ ቦክስ ስፖርት? መስፍን ብሩ ወደ ቦክስ የገባው እንደ ቀልድ ከጓደኞቼ ጋር ልጫወት ሄጄ አንድ ከማከላችን አንድ ታዳጊ ነበር በሰዓቱ ወደ ቦክስ ይዞኝ ገባ። ያው ባለውለታዬ ነው። አሁንም አመሰግናለሁ ለፈልጋለሁ። አስጨናቂ ተፈራ ይባላል። ከኛ ግሩፕ ውስጥ እንዳጋጣሚ ቦክስ ይሰራ ነበር እና እንዳጋጣሚ ይዞኝ ሄደ። አንድ ቀን ሳየው በቃ ፍቅሩ አደረብኝ። እዛ ያለው እንቅስቃሴው ወጣቶች በጣም ብዙ ወጣቶች ነበሩ፣ ታዳጊዎች ህፃናቶችም አሉ። የዛን ሰዓት ላይ እኛ ትንሽ ነን፣ እስከ ትልቅ ሚጮቱ አገር ይወከሉ ነበሩ በዛ ሰዓት ማለት ነው። ሳያቸው በቃ እንደነሱ መሆን ፈልጋለሁ ምናምን ብዬ ራሴን አሳመንኩኝ። በቃ ወዲያው ነው የጀመርኩት። ጫማ፣ ቁምጣ፣ ቲሸርት አዘጋጀው ወደ ቦክሱ ልገባች ይያለሁ። የ10 አመት ልጅ እንግዲህ ግን ያውን ራሱ የ11 አመት የ12 አመት ልጅ አለኝ እና በሱ አስብኩና በዛ እድሜ ቦክስ መግባት ይቻላል ምናምን እያልኩ ያስብኩ ገባ። ግን አንተ ያው ደፋር ነበርክ ማለት ነው መጀመሪያውም ሰፈር ውስጥ ምናምን? ሰፈር ውስጥ ያው ቲቪቶች እንደ ቲቪተኛ ነገር ነበር። ከሰው ምናምን ጣላ በፊት ነው ግን በፊት ነው ያው በጻነት ምናምን ትምህርት ቤቶች ምናምን እጋጭ ነበር እና በዚህ አጋጣሚ እናቴ እና ሲስተር ለምንድን ነው ከሰው የምትጣለው ምናምን ያሉ ይቆጡኝ ነበር። ሁሌ በቃ ሳልጣላ ምናምን አልገባም እና እንደዚህ አይነት ለነገሮች እንትን ፈጠን ነበር። እዛ ጋር የሚያያችሁ ልጆች ቦክሲንግ ሲጫወቱ ሳያቸው በቃ ተመቸኝ። በቃ በዛው ገባ። በክለብም ከክለብ ውጪም በግልህም በራስህም በርካታ ውድድሮችን አካሂደሃል። በሀገር ውስጥ
የኢንተርናሽናሎችን በኋላ እንመጣባቸዋለን። በሀገር ውስጥ በርካታ ቦታዎች ላይ ውድድሮችን አካሂደሃልና እስኪ የነበረውን ሂደት እንደዚሁ አስቃኘን እስቲ። በታዳጊ ላይ ያው ብዙም የዛን ሰዓት ላይ ያው ሰፈር ውስጥ ላለው ነገር ነው የምሰራው። ያው ይሄን ያህል ነው እንቅስቃሴ። ቦክሱንም አላውቀውም። ቦክስ ማለት ምን ማለት እንደሆነም ያለ እንትን ነው የምሰራው። እንደዚሁ ድብድብ ምን ነው? እንደ ድብድብ በቃ እንደ ድብድብ ነው በቃ ማየው። ቦክሱ ላይም ድብድብ ተደባዳቢ ነኝ። ያው ቴክኒክ እንዳለ አላውቅም። በሰዓቱ ትንሽ በቃ በላም ወፍራምም ስለነበርኩኝ በቃ ሄጄ ተደባድቤ እወጣለሁ። እንደ ድንገት አንድ ወርቅ ምን ሜዳሊያ አገኘሁ። ሌላ ይሄን ያህል ቦክስ እንትኑም አልነበረ እውቀቱ አልነበረኝም። እየበሰልኩ ነገሮችን እያየሁ ሲሄድ ቴክኒክ መሆኑን ማሰብ መሆኑን የዛኔ ተረዳው። ብዙ ጊዜ አሁን ቦክስ ድብድብ ነው ይመስላቸው። ኢቭን እናቴ ራሱ ከዚህ ድብድብ ተው አባቴም አባቴ ራሱ ቦክስ ሲያይ እንደ ድንገት የሆነ ቀን እንዴ እንደዚህ ነው እንዴ ቦክስ በሉጣ ምናምን ብሎ ከልክሎኛል። እና ከአሰልጣኝ ጋር አገናኝቼው ነፍሱን ይማረው አሁን ወርቅነህ ወልደ አምሳ አለቃ ወልዴ ይባላሉ። በቅርብ ነው ያለፉት፣ ነፍሳቸውን ይማራቸው። ከሳቸው ጋር አገናኝቼው ነው አባቴን አሳምነውት ያው ቦክስ ድብድብ ብቻ እንዳልሆነ ዲሲፕሊን ሳቅ አባቴም ቤተሰቦችም ሰፖርት ማድረግ ጀመሩ። ቀላል ነው ይሄን ያህልም ማለት ነው ስትገባበት። ቦክስ ቀላል ነው ታው ከገባንበት ቀላል ነው። እንግዲህ በሀገር ውስጥ የተለያዩ ቦታዎች ላይ ውድድሮችን አካሂዳል። እስቲ ዋና ዋናዎቹን እነዚህ ዋንጫዎቹን ያገኘህባቸው ሜዳሊያዎቹን ያገኘህባቸው ቦታዎቹን እስቲ ጥቀስልን። ግጥሚያ የተካሄዱባቸው አዲስ አበባ ውስጥ ከሆነ ብዙ ጊዜ ያው ትንሿ ስቴዲየም ነው። ቅድም ከኢንተርቪው በፊትም አይ ነበር ምናምን ስላልከኝ ያው እንዳጋጣሚ ያው እዛ ውስጥ ሕፃን እያለሁም ታይኝ ይሆናል አላውቅም። እና ብዙ ጊዜ ውድድሮች እዛ ናቸው አዲስ አበባ ውስጥ ያሉት። ከዛም የወረዳዎች የሚባላሉ የትምህርት ቤቶች ውድድሮች ነበሩ በፊት ላይ። እዛ ላይ ብዙ ጊዜ ተሳተፍ ነበረ። ኮከብ በላለው ምርጥ ቦክሰኛ ተብዬም አሸንፊያለሁ። ግን ትልቅ ውድድር ከታዳጊ ላይ መላው ኢትዮጵያ ጨዋታ ነው። አዳማ ላይና ባህር ዳር ላይ ነበረ። እዛ ላይ መሳተፍ ከባድ ነው። ብዙ ጊዜ እንደው ክለብ የተጫወቱ ብሔራዊ ቡድን የተመረጡ ሰዎች ውድድር እንትኑ ስለሚያጡ ቀጣይ መሄድ ስለሚያጡ ተመልሰው ወደ መላ ኢትዮጵያ ይገባሉ። እና በዛ ሰዓት በልጅነት ራሱ ናሽናል ቲም ከተጫወቱ ሰዎች ጋር ነበር የተጫወተ የነበረው። እንደ አጋጣሚ ያው ትሬኒንግ እኔ በደንብ ስለምሰራ ለማሸነፍ በቃው። እዛ ላይ ብዙ ጊዜ አንዴ ወደ ወርቅ ልበላ እችላለሁ፣ ሁለተኛ ላይ ግን ላትበላ ትችላለህ። ብዙ ልምድ ያላቸው ሰዎች ነው የሚጠብቁት። በጣም ልምድ ያላቸው ሰዎች ነው የሚመጡት። እዛ ላይ 2 ሻምፒዮን ሆኛለሁ። ከዛም በኋላ ነው ክለብ ውስጥም አይን ውስጥ መግባት የጀመርኩት። ዋና ውድድሮቼ ታዳጊ ላይ 2 ጊዜ የመላው ኢትዮጵያ ሻምፒዮን ነኝ። ዋው! ወደ 30 ወርቆች አፍሳቸዋል። ያው እዚህ ያሉ እዛ ቀላል ሰው አይደለም መስፍን እምልህ። አሁን ቦክስ እንግዲህ እያወቅ ቴክኒክም እያወቅ ስትሄድ ብዙ ነገሮች አሉ። ያው ቴክኒክም ለማወቅ ግን ከቴክኒኩም ባሻገር ፊት ይለምዳል እንዴ? እንትን ቦክስ በደንብ የተጠበጠበ ፊትና ያልተጠበጠበ የሚባለው እስቲ የሆነ ነገር ንገረኝ ስለሱ። ምክንያቱም ከምት ጋር ነው ከፊት ጋር ነው ያለው አይደል እንዴ? ትከልላለህ ትወጣለህ እና ይለምዳል ወይ ፊት ይለምዳል ማለት እንትን አይደለም። ግን በመሰረቱ ያው ራስን መጠበቅ አለብህ። አንዴ እንደው ከተመታህ ራሱ ለማገገም ራሱ ብዙ ጊዜ ነው የሚፈጅብህ። የሚለመድ ነገር አይደለም። ቦክስ ማለት መተህ አለመመታት ነው ዋናው እንትኑ። አንተ ትመታለህ፣ ግን እሱ መምታት የለበትም። ከዛ በኋላ የሚፈጠሩ ነገሮች ነው። አንተ መተህ ሊያገኝ ይችላል። ለምን እሱም እንዳንተ ሰርቶ መትቻ አለመመታትን ነው የሚያስበው። ስለዛ ያን ነገር የምታዳብራቸው ይሄ በመልመድ በምናምን ሳይሆን በዴሊ በምትሰራቸው ትሬኒንጎች ያን ነገር ታዳብራለህ። ከዛም በኋላ መቺ እና ተከላካይ ነው የምትሆነው። መተህ መልሶ ማጥቃት ምናምን የሚባሉ ቴክኒኮች አሉ እንጂ የመለመድ ነገር ትንሽ ከባድ ነው። ቀምሼም ስለማቅ ወድቄም። ስንት አይነት ከለር አየህ የቀመስክ ጊዜ? ይታያል በደንብ። ስንት ከለር አየህ? እንደዚህ ሊገለጽ አይችልም፣ ግን በጣም ኖርማል። ለአንድ ሰዎች የሆነ ንቃቸው ምናምን የምትገባቸው ሊኖሩ ይችላሉ፣ ግን ፓወራቸው ምናምን በጣም እንትን ያለ ነው። በእነሱ አሁን እንደ አጋጣሚ እኔ ተገኝቻለሁ፣ ብዙ ከለር አይቻለሁ ልልህ ፈልጌ ነው። ይሄ አንዳንድ ጊዜ አንድ ለምሳሌ አሁን ታይሰን አንድ ጊዜ የሚሰነዝረው ቦክስ በኪሎ ይመዘናል። እንዴት ነው እሱ ነገር? ያንተ አሁን ስንት ነው? አንድ ያው ሰነዝር ስንት ኪሎ መሰለኝ?
የኔን ለክቼው አላውቅም፣ ግን ኖርማል በቀኝ ከተማታው ኖርማል ረግጬ ከመታው የሚወድቀው ብዙ ጊዜ የሚቆም የለም። በቀኝ ቆሜ የተማታው ቀን ያው በመሃል የሚፈጠሩ ነገሮች ነው። እመታለሁ ጥላለሁ ብለሃል የምትሄደው ነገር አለ። በመሃል ግን ካገኛቸው የመውደቁ ነገር አለ። ግን ያ ከኬት ይመጣል የምትለኝ ነገር ከሆነ በስራ ነው። ያው ብረት ያን ሊፍት እናደርጋለን፣ ፑሻፕ እንሰራለን፣ ሳኮ ይሄ በቃ ዴሊ ስራችን ነው። ስለዛ ከኖርማል ሰው አንድ አይሆንም። ስለዛ መጠንህም ያን ያህል የቦክስ ፓንች እንደውም ገምተው ካለን ስንት ኪሎ ግራም ይሆናል አንተ አሁን አንድ የምትሰርፈው? አሁን 69 ገብቻለሁ። ከብዷል ብዬ ነው የማስበው። ጠንከር ይላል። አንድ 4 እላለሁ። 4 ኪሎ ምናምን ነገር ሲጣልብህ ማለት ነው። አንድ ሰው ላይ እንግዲህ 4 ኪሎ ስጥልበት ያንተ አሁን የቀመስክ ጊዜ ስንት ኪሎ ነው የወደቀብህ? ገምቱ እንደው አወዳደቁን። አረ መሬት ወዴት አለሽ አላልክም? በጣም ላደንቀው ፈልጋለሁ። ብዙ ጊዜ ከአምስቴ በላይ አሸንፌዋለሁ። ሲራጅ ሙሉጌታ ይባላል። የማረሚያ አንጋፋ ቦክሰኛ ነው። በጣም ልምድም አለው፣ ጥንካሬ አለው። ከዛ በፊት ብዙ ጊዜ አሸንፌዋለሁ። አሸንፎኝ አያውቅም። በመሃል ግን የዛን ሰዓት ተዘናግቼ ይሁን አላውቅም፣ ማረሰው ትምህርት የሆነብኝ አስተማሪ ለእኔ ምራስ ማከብረው ሰው ነው። ስንት ይሁን እሱ የሱማ 10ም ይሆናል። ብዙ ጊዜ ስለቆየ እዛ ላይ በጣም ልምድ አለው። እዛው ጨዋታው ነው ያለቀው። በቃ በዘራራ አለቀ ጨዋታው። በዘራራ ነው ያለቀው። ያው መልሼ ተነስቼ ከ2 ወር በኋላ አሸንፌዋለሁ። ግን ብዙ ነገር ትምህርት ሰጥቶኛል። ኪሎም ትልቅ ነው የሱ ይለያል። ተለይቶብኛል። ውጪ ከተጫወትኩትም የሱ ተለይቶብኛል። አዎ ለዛ ነው ብዙ ጊዜ ሲያርፍ በቃ አንዳንድ ጊዜ እኮ ሰዎች ሰው ላይም የሚያሳርፉት በንግግርም በምንም የሚያሳርፉት አንዳንዴ እንደዚህ በቦክስ በኪሎ የሚመዘን ቢሆን እኮ አንዳንዴ ከባድ ነው። አንዳንድ ሰው ንግግሩ እኮ ወይ ሰብረሃል ወይ ያነሳል። ልክ ነው። በላይፍ ውስጥም እንደዛ ልፈልጌ ነው። እስቲ እንግዲህ አሁን የቦክስ ስፖርትን ስናነሳ የትኛውም ስፖርት የትኛውም የስራ ዘርፍ የሚጠይቀው ታታሪነት አለ፣ ዲሲፕሊን አለ። ቦክስ ላይ ስትመጣ ደግሞ ራሱን የቻለ ዲሲፕሊን አለ። ዲሲፕሊን ስንል ያው እንትን አይደለም፣ ይሄ መልካም ጸባይ ጥሩ ሰው መሆን ምናምኑን አይደለም። እሱ እንዳለ ሆኖ ዲሲፕሊን ማለት ቦክሱ የሚፈልገው ለምሳሌ ክብደትህን ለመቀነስ ወይም ክብደትህን ጠብቀህ ለመቆየት ማድረግ እየፈለክ ግን የምትተዋቸው ነገሮች አሉ። ለዛ ዲሲፕሊን ተገዝተህ ማለት ነው። ከዛ ደግሞ በታታሪነት ደግሞ ሁሉ ጊዜም ስፖርት እየሰራህ የምትቆይባቸው ጊዜቶች አሉ። እስኪ እነዛን ወቅቶች እንዴት ነው አንተ የምትገልጻቸው? እስቲ ለሌሎችም ሰዎች ሊያስተምር በሚችል መንገድ ለየትኛውም ነገር የሚያስፈልገው ዲሲፕሊን እና ታታሪነት ነው። በቦክሲንግ ብቻ ሳይሆን በላይፍም ያው የምናውቀው ስለሆነ ለሙያ በነገራችን ላይ በጣም ታማኝ መሆን አለብን። ለምንሰራው ስራ ሰክሰስ ለመሆን ታማኝ ለመሆን አለብን። በቦክስ ላይ ግን ይበልጥ ደግሞ ይበዛል። ለምን ሌላ ነገር ላይ ያው ብዙ ነገር ልትወርቅ ትችላለህ፣ ግን በስፖርት ደረጃ ሰው እያየህ ነው። ነገ ከነገ ወዲያ እንደ ኳስ ጨዋታ ምናምን ያው ያን ነገር የራሱ ፊልድ ነው እንትን ማለት አይደለም። የራሱ ነው። አዎ ይሄው እኔ ስገባ እኔ ብቻ ነኝ እዚያ ሪንግ ላይ የምቆመው። ሌላ ሰው ደከመኝ ብዬ ሌላ ሰው ማስገባት አልችልም። ስለዛ ሪስኩንም ወስደው ሽንፈቱንም የምቀበለው እኔ ነኝ። ስለዛ እኔ ብቻ ሲሸነፍ ደግሞ እኔ ብቻ አይደለም የሚሸነፍ፣ እኔን ሊደግፍ የሚመጣ ሰው ይሸነፋል፣ አሰልጣኙ ይሸነፋል፣ ብዙ ነገር ነው የሚሸነፈው። ስለዛ ያን ነገር እንትን ለማለት በዲሲፕሊን መጓዝ አለብኝ። ኪሎ ማስተካከል አንዳንድ ስጋማ ሊያምረኝ ይችላል፣ ግን እየፈለኩት ግን አትክልት እንደ እንትን ትበላለህ። በጣም ከባድ ነው ያ። አንዳንዴ ውድድሩ ሚዛን ሰዓት አለ የሚባል አለ። ውሃ መጠጣት በቃ በጣም በቃ ገነት እንደመግባት ሚናፍቅ ሰዓት አለ። በጣም ከባድ ነው ውሃ መጠጣት። ለዛች ሚዛን ስትል ትንሽ ከነካ አገር ቂጥ ነው ሮጠህ ልታመጣ የምትችለው። እዚህ ደግሞ ማቴሪያል የለም። ያው አገራችን በብዙ ነገር ያው የኢኮኖሚ ነገር አለ። በአንድ ጊዜ እንትን ልትለው የምትችላቸው ነገሮች አይደሉም። ስለዛ በምግብ በውሎህም ካለ ከሰው ጋር ያለህ ራሱ እንትንነት ይወስኗል። አዋዋል እና ትሬኒንጉን ደግሞ ጠንክሮ መስራት። እያንዳንዱ ትሬኒንግ ጠንክሮ ጓደኛህን፣ ፓርትነርህን ማክበር፣ አሰልጣኞችህን፣ ኢቨን የሰፈር ጓደኞችህን እንዳለ ማክበር ይጠይቃል። እነዚህን ነገሮች ስታሟላ ነው እዛ ላይ ወርቅ ልታመጣ የምትችለው። ቦክሰኛ ነኝ ብለህ አሁን ሰፈር ውስጥ ጓደኛ ላይ የምታርክ በየመጠጥ ቤቱ ልትጣላ
አንተ ስራህ ነው ቦክስ ሰራ ነው የምትለው አንድ ልጅ ከመታ ያ ልጅ ምን እንደሚሆን አታውቅም ሊሞት ይችላል ወይ ታሰናብተውና ወይ እጅ ላይ ሊጎዳ ይችላል የሆነ ነገር ሊሰበር ይችላል ስለዚህ ከዛ አንፃር ነው ራስን መጠበቅ ራስን መግዛትም አለ እዛ ውስጥ በጣም ራስን መግዛት አለ ራስን መቆጣጠር አለ እና በጣም ራሳችንን መጠበቅ አለብን ይሄ የቦክሱ ዲሲፕሊን ነው ከአካባቢው ጀምሮ ማለት ነው አሁን የተመጠነ ነው የናንተ ኪሎ ለምሳሌ አሁን 69 ላይ ደርሰሃል 69 እስከ 35 እስከ 34 ጀምሮ ነው የተዳደርክ የመጣውና 34 ኪሎ ግራም ቦክሰኛ ከሆንክ 34 እንቅጫ ላይ ነው ራስን መጠበቅ መገኘት ያለበት ከዛ ውልፊት የለም እሱ ይሄን እኮ ነው ማለት አሁን ይሄንን እንዴት ነው ተቆጣጥረህ የምታቆየው ይሄ በጣም እንትን ነው በጣም ደጋግሜ እያልኩ ነበር አጋጣሚ እዛ ውስጥ ያለህ ነው የሚመስለው ያልኩ ለዚህ ነው ቦክስ ውስጥ ያለ ሰው ነው የምትመስለው ያየህ ነው የሚመስለው ብዙ ተመልክቻለሁ ለዛ ነው ይሆናል ለዛ ነው እንትን የምትለኝ ያው ታዳጊ ላይ 35 ምናምን ችግር የለውም እዛ ላይ ግን እዚህ ላይ ግን በነገራችን ላይ ኪሎ ከሁለት አንደርዊት የሚባል አለ አሁን 69 ኪሎ ኮንክ 68 መሆን ይችላል ችግር የለውም ከ2 ኪሎ በላይ ዝቅ ካልክ ነው አንደርዊት ተብለ ግን ከ69 ግን 100 ግራም አይታለፍም ስለዚህ እዛ ላይ ነው መሆን ያለብህ ይሄ ነገር የሚመጣው በትሬኒንግ ነው ቀድመህ ነው የምትዘጋጀው መጨረሻ አካባቢ ላይ ውድድሩም የትሬኒንግ አሰራርም ይቀንሳል ግን በፊት የምታረጋቸው ነገሮች ናቸው ኪሎ ልታመጣ የሚችሉ ለኪሎ ስትል ደግሞ የምታረጋቸው ስራዎች ሪንጉ ላይ ይጠቅመዋል ትንፋሽ ይስተካከላል አቋም የተሟላ ይሆናል እንቅስቃሴዎች ትኩረት እይታ ሁሉ ነገር የሚስተካከሉ ለነዛ ለኪሎ ለማምጣት ስትል የምትሰራቸው ስራዎች ማለት ነው እና ብዙ ጊዜ ያው አመጋገብህም በዚያ ሀገር ደረጃ አልዳሏሽ ብዙ ነገር አለ መስዋዕትን አብሶ ኢትዮጵያ ሀገር አመጋገብህም ከእንደ ውጪዎች አይደሉም ከኛ ጋር የሚጫወቱት አሉ አሁን ውጪ ማቃቸው ልጆች አሉ እና ይለያል የኛ እንትናቸው ራሱ ላይቭ ስታይላቸው ራሱ ብዙ ልዩነት አለው ስለዚህ ይሄን ነገር እንዴት ነው የሚመጣው በትሬኒንግ ነው ልልህ የምችለው እኔ በማቀው በትሬኒንግ ነው የሚመጣው ከዛም በኋላ እየቀነሰ ነገሩ እያከበርከው ትሄድና ልክ ውድድር ሲደርስ ደግሞ ነገሩ ይቀንሳል ትሬኒንጉ ይቀንሳል ማለት ነው ዲሲፕሊኑም እንትኑም የሚመጣው እዚሁ ጋር ዲሲፕሊኑም አሁን እንትን ያለ የፈለኩት ይሄ የዲሲፕሊኑ ነገር ነው ኪሎ የሚመጣው በዲሲፕሊን ነው የምትበላው የምትቆጣጠረው አሁን ትሬኒንግ ሰርቼ እወጣለሁ ብል ፀሐይ ይመታኛል ትንሽ ነካስ ያደርገኝ ይነስለኛል የመሰንጠቅ ምናምን ሊኖሩ ይችላሉ እነዚህ ነገሮች የሚመጡት ዋና ከስራና ከዲሲፕሊን ነው ይሄን ነው ሙያው በጣም ትልቅና የተከበረ ሙያ ነው በጣም ዲሲፕሊን የሚያስተምር ይሄ ደግሞ ለላይፍም ጭምር የሚያስተምር ነገር ነው በ2006 ዓመተ ምህረት እንግዲህ የአዲስ አበባ ፖሊስን ተቀላቀልክ በቦክስ ከዛ ጊዜ በኋላ ደግሞ ከእንደገና አሁን እስካሁን ድረስ በአምበልነትም አለ የአዲስ አበባ ፖሊስ ስፖርት ላይ ፖሊስነት እንዴት ነው ረዳት ሳጅን ማዕረግ ላይ ደርሰሃል ረዳት ሳጅን መስፍን ብሩ እንዴት ነው እዛ ቤት ያለው ራሱን የቻለኮ ደግሞ ወታደር ቤት እና ፖሊስ ቤት ሲሆን ደግሞ ሌላ ዲሲፕሊን እኮ አለ አይደል አስተማሪውን ዲሲፕሊን ያጫውተና በየፊልዱ እኮ መማር ጥሩ ነው በክለብ ደረጃ ያው 60 ኪሎ ነው የተቀጠርኩት የዛን ሰዓት ላይ ከዛም በኋላ በነገራችን ላይ 35 ሲባል አንዴ ብቻ አይደለም የምትጫወተው እዛ ላይ ረጅም ሰዓት ትጫወታለህ አሁን 35 ላይ 3 4 ይጫወታሉ ከዛም በኋላ 44 ላይ ሲል ደግሞ ያም 4 5 ነው የምትጫወተው በዚህ የተመጣ ብዙ ነው የምትጫወተው በ1 ኪሎ ላይ በ60 ኪሎ ላይ ነው አዲስ አበባ ፖሊስ የተቀጠርኩት እዛ ሌላ ስርዓት አለው የሚሊተሪ ስርዓት አለ እኛ ያው ስልጠናውን አልወሰድንም ግን ያው ጓደኞቻችን እዛው ስናወራ አለቆቻችን በሚያወሩበት ሰዓት እናያለን ዲሲፕሊን ግራ ቀኝ የሚለውን አልሰለጥንክም እሱን አሰለጠንኩ ያው ለከታዳጊ ስለመጣው እዛ ነገር ውስጥ አልገባውም ኦኬ እሺ ያው ፖሊስም ሌላ ዲሲፕሊን አለው እንደፈለክ አትሆንም በጣም ከባድ እንትን ነው እንደፈለኩ መሆን አለው የሚባልበት ነገር አለ ቦክስ በመሰረቱ ያው እንትንነት አይፈልግም ያው ይሄ እላፊ ነገር አይፈልግም እንደሚባለው እኔ አሁን ሰው ውስጥ ያለው ነገር ስለሚከብደኝ ነው ተደባዳቢ አይደል ቦክሰኛ ነው እስከተባለ ተደባዳቢ ነው ወደ ሚል አይደል ነው አይደል ተደባዳቢ ነው ነው ወይ ኃይለኛ ነው በቃ ወይ ደግሞ ዲሲፕሊን እንደሌለው ሰው
እና ሰፈር ውስጥ አሁን ለምሳሌ ቦክሰኛ ነው አንተ እኮ ፊት ነው ቦክሰኛ የሚሉኝ እኔን ማለት ነው። ለምን ባህሪን ስለሚያውቁት ነው። እዛች ጋር አሁን ሰፈር ውስጥ የሆነ ነገር ሲፈጠር ምናምን ያው እዛች ጋር ሊደግፉኝ ስለሚመጡ የሰፈሮቼ ልጆች ማስተባበር ምናምን ይችላሉ። ስለዚህ ከነሱ ጋር ብዙ የመግባባት ስጣላ የሚያዩኝ የዲንግ ላይ ነው። ብዙ ጊዜ ያው ይሄን ነገር ለሚከታተሉ ቦክሰኛ ተደባዳቢ አይደለም። ተደባዳቢ የሚሆነው ሪንጉ ውስጥ ብቻ ነው። ከሪንግ ውስጥ ውጪ ህብረተሰቡ አካል ነው። ይሄ በደንብ ሊታሰብበት ይገባል። እንደዚህ የሚሆንም ካለ ያ ቦክስ ውስጥ ያለ ሰው ነው ብዬ እንደኔ አላምንም። በየቦታው ሄዶ የሚጣላ ከሆነ እሱ ዲሲፕሊን የጎደለው ቦክሰኛ በሚለው የሚያዝ ነው ማለት ነው። እና ያን ነገሩ ያንተን ባህሪና ስነ ስርዓት ያለው ጥሩ ለእምነቱ ቀናኢ የሆነ ዲሲፕሊን ያለው ልጅ ብሎ አብዲ ካዞ እሱ ነው ባይዘው ያንተንም የጠቆመኝና ቴንክ ዩ አብዲ። በዚሁ አጋጣሚ እኔም አመሰግነው። በጣም ብዙ ነገር እያደረገ ታዳጊዎችን እሱ ቦክሰኛ ነበር መሰለኝ። ቀምሷል ቦክስማ? አዎ ቦክሰኛ ነበር፣ ተወዳድሯል በደንብ። ኦኬ። እና በደንብ ነው ይጽፋል እዛ ላይ ስለ ቦክሰኞች፣ ስለ ሀገር ውስጥም ቦክስ፣ ስለ ውጪም ሀገር ቦክስ ይጽፋል። በዚሁ አጋጣሚ ፔጁንም ላይክ እንድታደርጉ ከዚህ ጋር ርዕስ እናስቀምጥላችኋለን። አብዲ ካዞ ቴንክ ዩ አብዲ። በኋላም በደንብ እናርገን እናመሰግነዋለን። እና እሱ መስክሮልሃል ስለ አንተ ባህሪ። በዛ ላይ ደግሞ ይኸው እዚህ ጋር እኮ አለ የጸባይ ዋንጫ ማግኘት እንግዲህ ቀላል ነገር አይደለም። ይህቺኛው የጸባይ ዋንጫ ናት ለመስፍን ብሩ ይላል። በ2010 ዓ.ም የአዲስ አበባ ቦክስ የክለቦች ሻምፒዮና ውድድር ላይ ባሳየው ስፖርታዊ ጨዋነት የተሰጠ ይላል። የትኛውም ሙያ የሚፈልገው ጨዋነት አለ። ስፖርታዊ ጨዋነት ደግሞ ተመስክሮልህ በ2010 ያው ተሰጥቷል። እና እያወራህ ያለው የኖርክበትን ነው። አንድ ጊዜ እንደውም ሳትሸለም ቀርተ ደጋፊዎችህ ጮሁ ይገባዋል ብለው እሱ ላይ ይሄ ጨዋታ ማለት ነው ራሳይሉ ላይ ነው። ራሳይሉ የሚባል ጂም ነው። እና እሺ አንደኛ ዙር መርቻለሁ፣ ሁለተኛ ዙር መርቻለሁ፣ ሶስተኛ ዙር ላይ ፈትኖኛል ብዬ አስባለሁ። እኔም ስለደከመኝ ማለት ነው። ግን ነጥቡን ግን እኔ በልጬዋለሁ፣ እርግጠኛው ነኝ የምነግርህ ማለት ነው። እና ደጋፊዎች አሉ በጣም እዛ ጋር በጠበጡ እና ውጤቱን ለሱ ሰጡብኝ፣ ለተቃራኒ ማለት ነው። አሸናፊው እኔ ነበርኩ። ግን እዛች ጋር ግማሹ ዳኞችም መጣላት እሱ ነው ማሸናፊ ተብሎ ብለው ግማሽ ለሁለት እንደመከፈል አሉ። የዛን ሰዓት ላይ ደጋፊዎቹ እንትኖቹን መንቀል ጀመሩ፣ ወንበሩን ዳኛ እስከ መምታት እንደመጋበዙ ነው። ከዛም በኋላ ከላይ ሆኜ እያዩኝ ነው። እኔ እዛች ጋር ሌላ ነገር ባሳይ ኖሮ ከዳኛው ጋር ሌላ እሳት ገና ገባ ውስጥ ገባ ሌላ ነገር ነው የሚፈጠረው። አንተም ታቀጣጥል ትችል ነበር። ስለዚህ በዛ በኩል ያሉ በግራም በቀኝም ያሉትን ደጋፊዎችን ቁጭ በሉ አልኳቸው። ቁጭ አሉ። ሁሉ ነገር ረጫሉ። ከዛም በኋላ ውጤቴን ተቀብዬ ሄጃለሁ። እኔ ባላምንበትም እዛች ጋር ግን ለሚያይ ሰው ምሳሌ መሆን አለበት። ይሄ በጣም ትልቅ ነገር ነው። ቦክሰኛ ይሄ ነው ላይፉ ነው ምለው እና በማንኛውም መስክ እንደዚህ አይነት በቃ ስርዓት ያለው ነገር ነው እንትን መሆን ያለበትና ለዛ ነው የተሸለምኩት ብዬ ነው ነገር ፈልጌ ነው። በጣም እንዴ ይሄ ትልቅ ነገር እኮ ነው ያደረከው። የዛን ጊዜ ያንን ማረጋጋት እዛ ጋር አንተ ማይ ምናምን ብለህ እንኳን የሆነ አይነት ነገር ብታሳይ ይጋጋላል። ምክንያቱም እንትን ነው። ግን ደጋፊዎችን አረጋግተህ መሄድ ቴንክ ዩ። ይሄ በጣም አሪፍ ነው። ቴክኒከኛ ቦክሰኛ የሚለው ስም ለብቻ የሚሰጥ ማዕረግ አለው እንዴ? ቦክሱ በመሰረቱ ቴክኒካል ቦክስ አለ፣ ኖካውተር አለ። ታይሰን እንደ ታይሰን ገና ትኬት እየቆረጠ ሰው ያልቀው ተዘር እሱ የኖካውተር ቦክስ ነው። ከዛም የነጥብ ደግሞ አለ። ጉልበት የሚበልጥህን እየነካህ እየተጫወክ የምታሸንፋቸው ነገሮች አሉ። እኔ ያው እግር ያው ብዙ ጊዜ አሁን ሰው የሚመስለው በቃ ድብድብ ነው። ቅድም እያልኩ ነበር ሰው ድብድብ ነው የሚመስለው። ያው ቦክስ ልዩነቱ እግርህ ይሰራል፣ እጅህ ይሰራል፣ ትከሻዎች ይሰራሉ። አንገቱ ጠንካራ መሆን አለበት። አይኖች ማየት አለባቸው፣ ጆሮዎቹ መስማት አለባቸው። ከምንም በላይ ደግሞ ሜንታል ነው። በቃ ዘና ብለህ ነው መስራት ያለብህ። ሁሉም ነገር የምትቆጣጠረው በጭንቅላትህ ነው። ሰው የድብድብ አይደለ አይታው ይሄ ልጅ በእንደዚህ እንደዚህ ፕላን አውጥቶ ጌም ፕላን የሚባላል እንደዚህ ይሄ ልጅ ቀኝ እጁ ጠንካራ ነው፣ ቀኝ እጁ ካገኘኝ ይጥለኛል። ይሄ ሜንታል ነው የሚሰራው። እንደዛ ማለት ጀጅ ማድረግ አይተህ እንደዛ ማለት ይችላል። ከፊት ጨዋታ ሲጫወት ሄደታ ያለ የሱን ጨዋታ
ስለዚህ ይሄ ፓወሩን ስታየው ይሄ ጠንካራ ነው፣ ይሄ ደግሞ ደካማ ነው። ይሄ የሚሰራ ምንድነው ጭንቅላት ነው። በአንድ ደቂቃዎች ውስጥ ነው እነዚህ ነገሮች ወደ ተግባር የምትለውጣቸው በማይክሮ ሰከንድ ማለት ነው። ያን ነገር ከተዘናጋ በመሃል አንተ ሊያልቅል ይችላል ጨዋታው እና የሜንታል ስራ ነው ብዙ ጊዜ እንትን የሚለው እና ራሴን ያው እንደ ቴክኒካል ነው እኔ የማየው። ያው ግን ምናልባት ደግሞ አንዳንድ ደግሞ እንደኔ ራሱ ቴክኒካል ተጫዋች ደግሞ ሞር ደግሞ ሲፈጥን ደግሞ ያንተን ደግሞ አድቫንቴጅ ትወስዳለህ። ወደ ምን ትቀየራለህ? ወደ ጉልበት ታደርገዋለህ እና እየቀያየርክ ነው። የሜንታል ጨዋታ ነው። ያው ብዙ ጊዜ እኔ እየተንቀሳቀስኩ ያው ሜይዌዘርን ታውቀዋለህ ብዬ ታስባለህ። እኔ አድናቂው ነኝ። የሜይዌዘር አጨዋወት ይመቸኛል እና በእግሬ ነው የምጫወተው። ዳንስ ነው የሚመስለው እኮ ደስ አርት አለው እኮ እዛ ውስጥ ራሱ በጣም አርት ነው፣ ትልቅ አርት ነው። አሁን እሱን ልፈልግ ነው የጭንቅላት አርት ነው እና ቴክኒካል ተጫዋች ነኝ ብዬ ነው ማስበው። ላይ ድረስ ባልደርስም እየሄድክ ነው። ወደዛ እየተጓዝኩ ነው። እየሄድክ ነው። እስኪ ከፈጣሪ ጋር ከጆሹዋ ጋር እናያለን። ከጆሹዋ ጋር ትመሳሰላለህ በነገራችን ላይ። አሁን ኢንተርናሽናሊ ሻምፒዮኑ እሱ ነው ጆሹዋ። ሰው ብሎ አያውቅም የሆነ መልካችሁ ይመሳሰል ቦክሰኛ ትመስላለህ ግን ይሉኛል። መልክም ቦክሰኛ ነው የሚመስለው ነው የሚሉ እኮ ጆሹዋን አረ በደንብ ይኸው እንደ ተመልካቹ ፍረድ ጨዋታውን ነው እንጂ ነው መልኩን ብዙ አንተ ቴክኒኳ ላይ ያየው ሌላ ምርጥ ቦክሰኛ ነው በነገራችን በጣም አሁን እየታየ ያለው እሱ ነው። እሺ ስለ ኢንተርናሽናል ውድድሮች እስቲ ንገረን። Final men's round of 16 coming up. Oh yes. Right after this one. Looking forward to that. Oh, Nafitel Goma, who was Goma. involved in the bout of the tournament. These two serving up hopefully something special in round 3. It's on right now. This is your ticket. This is your chance for both men. And more discussions. Yeah, more warnings. Unwarranted intervention from the referee. Kerala, he knows he needs something big and he's unloading. He is. He's giving everything he has. Can he carry this on for 3 minutes? Wogi in charge on the scorecard. ኢንተርናሽናል ውድድር መጀመሪያ ኮንጎ ብራዛቪል ነው። ከዛ በፊት ያው በነገሮች ስተት መላ ኢትዮጵያ ጨዋታ ላይ ወርቅ ሳመጣ ያው የዛን ሳል ላይ ፌዴሬሽኑ እንትን ብሎኝ በቃ እዚህ ትጫወታለህ ምናምን ብሎኝ ነበር። ቦትስዋና ነበር እዛ ሳል ላይ ጥሩ ውጤት መጥቶ ነበር። ከዛ ቡድን ጋር ትሬኒንግ አድርጌ ነበር። መጨረሻ ላይ ያው የኛ ከታዳጊ ስለወጣ የኔ ስም መጨረሻ ነው እንዳጋጣሚ ሄደው ወደ ሲላክ ማለት ነው። እና የኔ ወረቀት አልመጣም። በአጋጣሚ ያው ውድድሩን አድርጌ ዝግጅቱን አድርጌ ያለው ግን ውድድሩ ላይ ግን አልተካፈልኩም። በእንደዚህ አይነት ነገሮች ብዙ በእንደዚህ አይነት ጨዋታዎች በመሃል ያለፍኳቸው ጨዋታዎች አሉ፣ ያመለጡኝ ጨዋታዎች ማለት ነው። የመጀመሪያ ግን ኢንተርናሽናል ጨዋታ ያደረኩት 19 ዓመቴ ላይ ይሆናል። ኮንጎ ብራዛቪል መላው አፍሪካ ጨዋታ ላይ ነው። የዛን ጨዋታ በጣም ቴክኒካል ቦክሰኛ ነው የገጠመኝ። የኬንያ ቦክሰኛ ነው። እኔ በነገራችን ላይ በደንብ ስለሚያስተምሩኝ እንትኖችን አደንቃለሁ። የሚያሸንፉኝን ብዙ ትምህርት የሚያሸንፉኝን በምንድን ነው ያሸነፈኝ በዚህ በልጦኛል ብዬ በጣም ነው ማደንቃቸው። እሱን በማል ከሚፈጠሩት እንትኖች ይቀርና እሱን እንደዚሁ በጣም አሪፍ ቦክሰኛ ነው። ልምድ አለው። ትልቅ ነው። እሱም 31 ዓመቱ ነው። 19 ያው 31 ዋናው ኪሎ ብቻ ይመጣጠን እንጂ ያው ሌላ ምንም እንትን የሚል ነገር የለውም። እና ከበደህ ግን እንዴት ነበር? ከበደኝ ይሄ ቴክኒካል ተጫዋች አንተ ላይ ነው የሚጫወተው። እንደዚህ ይመታል፣ ታች ያያል ምናምን እላስ ላይ ነው ስትሰነዝር በታች ሊመታ ይችላል። እኔም ተፈታትኛለሁ። ነገሩ ያው ልጅነትም ስላለ ከታችም ስለመጣ ይሆናል ትንሽ እንትን ያለኝ አስቸገረኝ ቦክሰኛ እሱ ነው። ቀጣይ ማሸነፍ ጀመርኩ። ኢንተርናሽናል ጨዋታ ማሸነፍ ጀመርኩኝ። ቦትስዋና ያሸነፍኩኝ ከሲሼልስ ተጫዋቾች ጋር ካሜሮን ውድድር ላይ ነው የሪዮ ኦሎምፒክ። እዛ ላይ ቶፕ 10 ላይ ገብቼ ነበረ። ያው እንዳጋጣሚ ያው እዛ ጋም ጥሩ ሄጄ ነበረ። በመሃል ያው ቦክስ ነው ማሸነፍም መሸነፍም አለ። ሁለቱንም ይዘህ ነው የምትሄደው። ካሜሮን አለ፣ ከዛ ሞሮኮ አለ፣ ከዛ ሴኔጋል አለ፣ በመሃል አዘርባይጃን ነበረ። ያው እሱን ላይም አልተሳተፉም። ቅድም እንዳልኩ እንደዚህ ያመለጡኝ ጨዋታዎች አሉ እና ብዙ ኢንተርናሽናል ጌሞች አድርጌያለሁ። በጣም የሚገርም ነው መስፍኔ። እየተጓዝክ ነው ገና ብዙ
ቦታ እናይሃለን። አብራችሁን ስለሆናችሁ ደስ ይለናል። እየቀጠልን እንሄዳለን። ረዳት ሳጅን መስፍን ብሩ ቦክሰኛ በ69 ኪሎ ግራም ላይ ነው ዛሬ ላይ የሚገኘው። በ64 ኪሎ ግራም በመሸሩ ኢትዮጵያና በአውስትራሊያ የተደረገ አንዱ ተደውቁት